የሚያምር ቦታ እኮ አይታወቅም። ምን አረጉ ጳውልዬ? ከነዚህ ጋር ነው አንድ ላይ አሁን ክርስቲያን ተብለን በእንጨ ተብለን የምንጠራው። በጣም አፍሬያለሁ። ብትሞት ወደ ገነት ነው ደስ ይላል። ተገባው ጳውል እግዚአብሔር ማህፀን ይከፍታል። የኔ ማህፀን እንዴት ናችሁ? የወንዴ ዞን ቤተሰቦች ያላችሁበት ሰላምታ ይድረሳችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ቀጥታ ወደ ቪዲዮ እንሄዳለን። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ በማድረግ ይሄን ቪዲዮ ጀምሩ። ቀጥታ ወደ ቪዲዮ። ጠፋሽ እኮ ምን? እሺ አዲስ አበባ አንተ ሳታገኘ ይርክ ድጋሚ ምን ለማግኘት ነው አንተ ማግኘት ደግሞ? ወይኔ ተጣሪ የታባተ ልግባ ሄልሽ ነጋግረን አለብን እንዴ? ቸርች እንሄዳለን ተብለን የሚያምር ቦታ እኮ አይታወቅም። ምን አረጉ ጳውልዬ? እኔ እኮ ወደ ክርስቶስ ኢየሱስ ቅረብ ነው ያልኩት። በጣም ሀሳቤ ነህ ከኔና አይን አባት ብትሞት ወደ ገነት ነው ደስ ይላል። ተገባው ጳውልዬ? ክርክር ሳይሆን ቢዝም ብላ ሀሳብ እንድሼር እንድታረግ። ማንኛውም ሰው እዚህ ምድር ላይ ያለው ገነትን አይወርሳት። ማንም አይገባም ላልከው በክርስቶስ ኢየሱስ ግን እግዚአብሔር ያዘጋጀልህ መዘጋጀት ስላለ በእሱ አምነህ መግባት እኮ ትችላለህ ጳውልዬ። እሺ ጳውልዬ አንተ መግባት ትፈልጋለህ አትፈልግም? እንዲሁ በምርጫ መግባት አልፈልግም። እኔ ብዙ ኃጢአት የሰራው ሰው ነኝና ያወራው ነገር ልክ ነው። መጽሐፍ ቅዱስ ላይ ሁሉም ኃጢአት ሰርቷል የእግዚአብሔር ክብር ጎሏችኋል ይላል። ሁሉም ሰው ኃጢአት ሰርቷል፣ አንተ ብቻ አይደለም። አንተ ግን በክርስቶስ ኢየሱስ አምነህ መጽደቅ ትችላለህ እኮ። ከህዝቤ ጋር መጣላት አልፈልግም በሃይማኖት ዙሪያ። ይህን ሀሳብ እያቀረብኩ ያለሁት እንደ አንድ አድናቂ ነው። ዝም ኖ ስለ ሃይማኖት የምታወራ ከሆነ ቀስ ብለህ ውጣ። እስከ ጌም እጫወታለሁ ካልክ ጌም እጫወታለሁ። ማርያም ምስክር ኢየሱስ ጌታ እንደሆነ በልብ አምነህ በአፍ መስክር ይላል። መመስክርልህ ደግሞ አንተ ህይወት እንድታገኝ ሊሰጥ ይችላል። ኖ አሁን ቀስ ብለህ ውጣ። በቃ ጳውሎስ ዝም በል ማርያምን እግዚአብሔር ግን በህይወት ማወቅ ያለብህ ነገር ኢየሱስ እንደሚወድ ነው። ካሁን በኋላ አላወራም ጳውሎስ ስለማደንቅ ነበር ቅድም ስለ ኢየሱስ ሼር ያደረኩ። ከሞት ወደ ህይወት እንድታመልጥበት ወይ ኢየሱስ ስለሆነ ነው እንጂ ለሌላ ነገር አለ። አንተ ከጨለማ ህይወት እንድትወጣ ብዬ ነው ቅድም ስለ ኢየሱስ የነገርኩህ። ደግሞ መጽሐፍ ቅዱስ ሊሆን ጊዜ የተጻፈው መዳን በሌላ በማንም የለም እንድንበዛ እንዴት ስጠን ከሰማይ በታች ኢየሱስ ነው ስለሚል ሜይ ቢ በዛ እንድታምን ብዬ ነው እንጂ ሌላ ነገር አስቤ አይደለም። መዳን በሌላ በማንም የለም። አንዳንዶች እርግጠኞች አይደለም። እኛ ግን የወንጌል አማኞች በጌታ በኢየሱስ ክርስቶስ የምናምን ሰዎች መዳናችን ላይ አንዳች አይነት ጥርጥር የለንም። በክርስቶስ ህይወት አግኝተናል፣ ድነናል፣ ገና እንገባለን። ይሁን ጥርጥር የለንም። ማንም ሰው የለም። እንግዲህ ጳውሎስ እየተናገረ እዚህ ጋር ማንም ወደ ገነት የሚገባ የለም የድን ሰው የለም ብሏል። ኢየሱስ ክርስቶስ ለሞተልን ታዲያ እንደዛ ባይሆን ማለት ነው። ስለዚህ እኛ በራሳችን ስራ በራሳችን ጽድቅ መዳን ስለማንችል ጽድቃችን የመርገም ጨርቅ ነው ያለውና ኢሳይያስ። ስለዚህ እኛ በራሳችን መጽደቅ ስለማንችል በክርስቶስ አምነናል፣ ድነናል ማለት ነው። ስለዚህ ወደዚህ ህይወት ሁላችሁም እንድትመጡ በዚህ አጋጣሚ ጋብዛችኋለሁ። እንደዚህ እኔ አልገባም ብሎ የሚያወራ ጓደኛ ካላችሁ እኔ አልዳንኩም በቃ ገሃነም ነው የሚገባው መጨረሻ ገሃነም ነው ብሎ እሳት ነው ብሎ ለሚያስበው ጀለሴ ይሄንን ቪዲዮ ላክለት ማለት ነው። መዳን በኢየሱስ ብቻ። እስኪ ወደ ቀጣዩ ቪዲዮ እንሂድ። ይኸው ይታያችኋል። ይሄ ሁሉ አልጋ ነው። ቀጥታው ወደ በሬ ጋር የሄድኩልኝ ወደ ክላስ ማለት ነው። ይሄ እንግዲህ ይሄ አልጋ ክፍል ነው። ያውላችሁ ክላሱ ያው ኢቴሙን ይታያችኋል። ይሄ ባር ምን የሚሉት ነገር ነው? ምን እናረግ? አዲስ ነገር ነው። ያው እንደዚህ ያው ከፈተ። ያው በዚህ በኢቴም ነው የተከፈተው። እንደገና ያው ተከፈተ። አገርም የእናንተ በዳሽንና በንግድ ባንክ ነው የሚሰራው። የኛ ቤት ደግሞ በከዘራ ነው የሚሰራ። ይከፈታል። ያው አጨብጭበናል ጳውሎስ። አጨብጭበናል። ለአንተ ይሄ በጣም አዲስ ነገር ነው። ምን የሚያስደንቅ ነገር አለ? በር በቁልፍ ተከፈተ። ምንድነው ይሄ? ድሮ ገጠር ውስጥ ምንድነው የሚከፈተው? በዱላ ነው። በር ተቀጥቅጦ የሚከፈተው በዱላ ነው። በዛ ተከፈተ። በዚህ ምንድነው ይሄ ትርጉም? ወገኖች እኛ አገልጋዮች በተለይ በዚህ ምድራዊ ነገር ላይ በጣም ትኩረት እያደረግን ያለ ነውና ሊያስደንቀን አይገባም። ምንም አይነት ቴክኖሎጂ ቢመጣ ይሄ የሚያስደንቅ ነገር አለ። በኤቲኤም ነው ያለው። ደግሞ ኤቲኤም አይደለም እና በኤቲኤም ነው የሚከፈተው አለ። ይሄ በጣም አለመሰልጠና ለማድረግ ውስጣችን በቃ በምንም ሊደነቅ አይገባም። እኔ የማስበው ሰው በኢየሱስ ክርስቶስ ብቻ መደነቅ መገረም ያለው። በምንም የእድገት ጫፍ ላይ ብትደርሱ በምንም ነገር በዚህ ምድራዊ ነገር አትደነቁ። ኃላፊ ቀሪ ነው። ይሄ አሁን
በሌላ ቴክኖሎጂ ሲመጣ ይተካል። ይሄ ያለፈ ፋሽን ነው የሚሆነውና የሁሉ ጊዜ ሪሳችን የሚያስደንቀን አውጥተን የምናሳየው ይሄ ሳይሆን ክርስቶስ ትልቅ አገልጋይ ነው። ከጳውሎስ ጋር በነገራችን ላይ ወደ እስከ ያንጋቶን ፕሬሲደንት አገልግለናል። ብዙ ቦታዎች ላይ ከሱ ጋር አገልግያለሁና በጣም ጥሩ ልብ ያለው ልጅ ነው። ግን አሁን ላይ ሚዲያው ላይ እየወጣ ማይሆን ነገር እያሳየን ያለው ወንድማችን ይሄ ቪዲዮ ከደረሰ እንደዚህ አይነት ነገሮች ባትለቅ አንተ ትልቅ የእግዚአብሔር ሰው ነህ። በጣም ተራ ነገር ነውና እንዳትል እናንተም የራሳችሁን ሀሳብ ተመልካቾች በውስጥ አስቀምጡልኝ። አሁን ደግሞ ወደ ቀጣዩ ቪዲዮ እንሄዳለን። የትም መሄድ አይቻልም። ላይክ አድርጉ ቪዲዮ እኔ የሚገርመኝ አሁን ከነዚህ ጋር ተቆጥረን ነው አንድ ላይ አማኝ ተብለን የተጠራነው ጴንጤ የተባለው ከነዚህ ጋር ምን አይነት ምንድን ነው ስርዓት? በሹል ጫማ በኩል ነው የእግዚአብሔር ክብር የሚተላለፈው። ምን አይነት ይሄ ድፍረት እኮ ይሄ እግዚአብሔርን መድፈር ነው ወገኖች፣ እግዚአብሔርን መድፈር ነው። እግዚአብሔር ልቦና ይስጠን። እኔ አሁን በዚህ ላይ ምንም አይነት ሀሳብ መስጠት አልችልምና እግዚአብሔር ልቦና ይስጠን። እንዲህ አይነት ነገር የምታርጉ ሰዎች እባካችሁ ታረሙ። ውጪ ያለ ሰው እኛን አይቶ ምን ይማር? እንዴት ይምጣ? ሁሉ ጊዜ ጩኸቴ ይሄ ነው። እንዴት ይምጣ? ውጪ ያለ ሰው እኛን አይቶላ እባካችሁ እንድትታረሙ ናቸው። እባካችሁ አይ የሚል ሰው ጠፋ። ወይስ የሚመለከታቸው አካላት የራሳቸው ላይሰንስ አውጥተው ነው እንደዚህ የሚጨፍሩትና እንዴት መደረግ እንዳለበት አይታወቅም። እና ምን ቢደረግ ይሻላል? ሀሳባችሁን እናንተም ኮሜንት ላይ አስቀምጡልኝ። አሁንም ወደ ቀጣዩ ቪዲዮ እንሄዳለን። ላይክ ጊዜው ትንቢት ሌላ ነገር የለም። የእግዚአብሔርን ቃል አይናገርም። እኔ ይሄን ሰውዬ በቃ በሌላ መንገድ እንሂድ። ይሄ እኮ ማኖፍ ጋር እኮ ነው የሚገርም እግዚአብሔር ጸጋ ያለው እኮ ነው። እኔ እግዚአብሔርን ሕዝብ ትንቢት እንዳይሰማ እንዳላሰናክል ብዬ ነው እንጂ እኔ በፍጹም የዚህ ሰውዬ ነገር አይገባኝም። በቃ ሰላም ለእናንተ ይሁን። ሰላም እንደምናችሁ። እግዚአብሔር ይመስገን። አንተ በጣም ድለኛ ሰው ነው። ስማ። አቤት። እግዚአብሔር መልእክት አምጥቶልህ። ምን እያለ? አብርሃም በደከመበት ጊዜ የሳራ ማህፀን ሙት በሆነበት ጊዜ እግዚአብሔር ማህፀኗን ከፍቶ ልጅ እንደሰጣት እግዚአብሔር ማህፀንን ከፍታለሁ ይላል። የኔ ማህፀን የኔ ያ ይሄ ስልክ ደግሞ ጀመረ። ምን አይነት ነገር ነው? ሰው መልእክት እያመጣ አሃ። እሺ ስርጉት። አንቺ ምንድን ነው የሚለው? እኔ ማህፀን አለኝ እንዴ? መንፈሳዊ ማህፀንህን ነው። ምን ነካ? መንፈሳዊ ማህፀን አለ? ኧረ በኢየሱስ። እሺ መልሼ እደውልልሻለሁ። ይገርማል። ባልሽ በጣም እድለኛ ሰው ነው። መካኒቷ ሐና 7 ልጅ እንደወለደች እሺ መሃን አትሆንም፣ መካንነትን እመተዋለሁ ይላል እግዚአብሔር ከኔ ላይ። እግዚአብሔር ይባል። ምን አይነት ውጊያ ነው ባካችሁ? ሰው መልእክት እያመጣ። ስሚ አንቺ ምን ልትል ነው ደግሞ? ቆይ እኔ አንቺን ከማግባቴ በፊት 7 ልጆች ወልጃለሁ። ይሄው አንዱ የትምህርት ቤት አምጣ ምናምን እያለ እንደ ውጭ ሰው ማጅራቴን ሊመቱ እየፈለጉኝ ነው። ከአንቺ 3 ወለድኩኝ። 10 ልጅ የወለደ ሰው ተለፈለ ነው እንጂ የሚባለው እንዴት መካን ይባላል? መሃን አለኝ እኮ። እንዴት ነው ነገሩ? ምን ሆነ ነው? መንፈሳዊ መሃንነትን ነው። እግዚአብሔር መሃን ነህ ካለ እኮ አትክድም። በቃ መሃን ነህ። አሃ ነው። ስማ። እሺ የመጨረሻ መልእክት። እሺ ማረጋገጫ መጣ። እሺ ስማ አንተ እግዚአብሔር በቅርብ አዋልድሃለሁ ይልሃል። እኔም እግዚአብሔር ይባርክ። አሁን ነው ትክክለኛው መልእክት የመጣልኝ። በይኔ አዋልድሃለሁ አለኝ እኮ። በነገራችን ላይ እነዚህ አርት ሮቦት አርት ነው የሚባሉት በጣም ጥሩ ትምህርታዊ የሆኑ ነገሮች አሉ። ግን በዛይ እነዚህ ደግሞ በጣም ነው የበዛውና ለምን ማለት ተጋነነ። በጣም ጭራሽ እነሱ ደግሞ ተጋነነ። እኛ እነሱን ማሳየት የለብንም መጨረሻችን። ምክንያቱም የትኛውም አይነት ቪዲዮ አሁን ይሄንን ሪያክት ቪዲዮ ነው ሲሰራ መጨረሻው የሆነ እንትን አይደለም። በቃ ይሄ መጨረሻው ክራይስትን እኛ ማሳየት አለ። መጨረሻው በቃ ይሄ የቪዲዮ ሙሉ ሐሳቡ ክርስቶስን የሚያሳይ መሆን አለበት ብዬ አምናለሁ። እነዚህ ሰዎች አሁን የሚያደርጉት ነገር ሁሉ እንደዚህ እንደሚያደርጉ ማሳየት ብቻ ነው። ልክ እንዳልሆኑ ብናሳይ ብንገልጥ እነዚህን ሰዎች ስራቸውን ብቻ ሳይሆን ትክክለኛው መንገድ የትኛው እንደሆነ ለማያውቁ ህብረተሰብ ብናሳይ በጣም ጥሩ ነው። ከዛ ውጪ ያለው ነገር በጣም አሪፍ ነው። አስተማሪው ቪዲዮዎቹ ቀጥሉ በርቱ እላለሁ። ግን እነዚህን ነገሮች ብታስተኩ መጨረሻው በቃ መሆን ያለበት ይሄ ልክ እንዳልሆነ ማስተማር አለባችሁና
ሌላው ከዚህ እንድማርበት ክርስቶስን አይቶ አሁን የእናንተን ቪዲዮ ብዙ ሰው ይመለከታል፣ ግን ለቀልድ ለመሳቅ ብቻ እየሆነም ያለውና ደስ ይላል፣ ያስቃል። ነገር ግን ከዛ ውስጥ ሰው በጣም ቁም ነገሩን ከሳቁ ይልቅ መብለጥ ያለበት ቁም ነገሩን ሰው መውሰድ አለበት ብዬ አምናለሁ። እናንተም የራሳችሁን ሐሳብ በዚህ ላይ አስቀምጡላለሁ። እስካሁን ድረስ ቪዲዮዎችን ስለተከታተላችሁ አመሰግናለሁ። ከዚህ በኋላ የሚለቀቁ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ። የደወል ምልክቱን ስጭው። በየጊዜው የሚለቃቸው ቪዲዮዎች ሁሉ ጊዜ ይደርሳችኋል። ሌሎችም ሼር በማጋራት አብራችሁን አገልግሉ ማለት ነው። ከጎን እንድትቆሙ እፈልጋለሁ። አበረታቱኝ። ኮሜንት ላይ ሐሳባችሁን አስቀምጡ፣ መልሳለሁ። በአክብሮት መልስላችኋለሁ። በያላችሁበት የጌታ ሰላም ይብዛላችሁ። እግዚአብሔር ጤናችሁን፣ ቤታችሁን፣ ሰላማችሁን፣ ሁሉ ነገራችሁ ይጠብቅላለሁ። በሌላ ጊዜ በሌላ ቪዲዮ ደግሞ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ባይ